ሰላምታዬ ለሁላችሁ ይድረስ ዩቲዩብ ፋሚሊ እንዴት ናችሁ እንዴት ዋላችሁ እንዴት አመሻችሁ እንዴት አረፈዳችሁ ሁላችሁም እኔ ራሴ ወደ ገጠመኝና ወደማውቀው ነገር ከመግባቴ በፊት አንድ እህታችን ቲክታክ ላይ ወጣ በበቁ አባቶች ስም ስለሚደረግ ትልቅ የማጭበርበር ወንጀል ስትናገር ሰምተናታል እህታችን አብረናያታለን እኔ የገጠመኝን ነገር ለእናንተ ከመንገሬ በፊት በመሃል የማስረዳችሁና የምነግራችሁ ነገሮች ይኖራሉ እስከ ቪዲዮ መጨረሻ ከኔ ጋር ቆዩ አንድ ጓደኛዬ ከገዳም የመጡ አባቶች እንዳሉና ሉባን ዘከሪ ተባለ ዶላር ማውረድ የሚችል እጣንና ጥበቡም እንዳላቸው እና እነሱ የሚፈልጉት ብራቸውን ትራንዛክት የሚያደርግላቸው ጥሩ የባንክ እንቅስቃሴ ያለው ሰው ምክንያቱም እነሱ ምንም አይነት እንቅስቃሴ አልነበረውም አካውንታቸው ይለኛል እንዴ ወንጀል ነገር ቢኖረው ስለው አይ ምንም አይነት ወንጀል የለውም ስርቆት አይደለም ንጹህ ዶላር ነው የሚያወርዱት ምንም ከወንጀል ጋር የሚያገናኛቸው ነገር የለም አንተ ንግድ ስራ ላይም ስለሆንክ እንቅስቃሴ አሪፍ ስለሆነ የነሱን ብር ያንቀሳቀስክ አንተ መጠቀም ያለብህን ኮሚሽን ተጠቀማለህ አለኝ አለ ሰዎቹን አገኘናቸው ወደ ኮተቤ 02 አካባቢ ተገናኘን ሆቴል ውስጥ በጣም ትልቅ ሰው ናቸው ጋርድ አላቸው አንደኛው ሃይሉክስ ነው ያዘው አንደኛው ፎርድ ነው ያዘው ወደ ሆቴል ገባንና ጓደኛዬ የነገረኝን ነገር ደገሙልኝ ከዛ በኋላ አንድ ክፍል እንደሚያስፈልግና ሳጥን እንደሚያስፈልግ ዶላሩ ሲወርድ ማከማቻ ከዛ ቤቱንም ተከራየው ሳጥኑንም ፈርኒቸር ቤት ኦርደር አድርጌ አሰራሁኝና ሙስ ቀን ወይ ቅዳሜ ቀን ነው ይሄ ነገር የሚሰራው ተባለና ቅዳሜ ቀን ተገናኘን ገባን ወደ ክፍሉ አንድ ሻማ ተሰጠን ከገዳም የመጡ አባት የተባሉት ሰውዬ መድገም ጀመሩ ረጅም ሰዓት በስነ ስርዓት ደገሙ ብታምኝም ባታምኝም ሳጥኑ እያየሁት በዶላር ሞላ አለኝ እንኳን ደስ ያላችሁ ዶላሩ ወርዷል አሁን የሚቀረን ሂደት ብሩን መካፈል ነው እንግዲህ ይሉና ግን በጣም ፓወር ያለው ነገር ስለሆነ አሁንም ብዙ ዶላር ማውረድ ስለምንችል ተጨማሪ እጣን ከገዳም እንዲላክልን ማድረግ አለብን ለዛ ደግሞ 99000 ብር እያንዳንዳችን ወደ አካውንታቸው ማስገባት አለብን ይባልና 99000 ብር አስገባው ወደ ሰጡኝ አካውንት በማግስቱ ገዳም ሄዶ እጣን ያመጣል የተባለው ልጅ ደወለና የገዳም አባቶቹ 13 ሚሊዮን ብር ካልገባልን ምንም አይነት እጣን አንሰጥም ብለዋል ተባለ እና እንዴት ይሻላል ይሄ ነገር ስላቸው እኔ ጋር 7 ሚሊዮን አለ አንተ ጋር 5 ሚሊዮን ካለ እናስገባላቸውና ስራውን እንስራ መቼም ይሄን ሁሉ በሚሊዮን የሚቆጠር ዶላር እያየን በዚህ በትንሽ ብር ይሄን ስራ ማጣት የለብንም ቶሎ ሰርተን ማውጣት ነው ያለብን አሉኝ እኔም ዶላሩን ስላዩ አምኛለሁ ውስጤ ግን የሆነ ጥርጣሬ አለ ከዛ አንድ ጓደኛዬ ጋር ደወልኩለትና ያለውን ነገር ሁሉ ሳማክረው በጣም ስቆብኝ በቅርብ በዚህ ሰሞን ግቢ ገብርኤል አካባቢ የምትመላለስን ሴት እንደዚህ አጥምደዋት 20 ሚሊዮን ስትለምን እንቢ ያለችውን ቤት በ15 ሚሊዮን ሸጣስ ብር ሰጣቸው ከዛ በኋላ ልታገኛቸው አልቻለችም አሁን ከባድ ህመም ላይ ናት እኛ ያስተማምናት ነው የምንገኘው ወደ ራሷ እንድትመለስና እንድች ብለህ እንዳታስገባ ሳጥኑን ከፍተ ብታየው ጨርቅ ነው የምታገኘው ውስጡ አለኝና ሰውየው የሚደግመው አይንህ ላይ ነው እዛ ሳጥን ውስጥ ዶላር እንዲታይህ ነው የሚደግምብህ የቤቱ ቁልፍ ደግሞ እንዳጋጣሚ እኔ ጋር ነበር የሳጥኑ ቁልፍ ግን እነሱ ጋር ነበር ወዲያው ወደ ቤት ሄድኩኝና ሳጥኑን ሰብሬ ስከፍተው ጨርቅና ሻማ ነው ያለው እዛ ውስጥ ደወለና አንደኛው ሰውዬ እኛ አስገብተናል ብሩን አስገባህ አንተ አለኝ ቆይ አስገባለሁ አልኩትኝና ባንክ ጓደኛ ነበረኝ እስኪ ወደዚህ አካውንት የገባ ብር አለ ስለው እኔ ካስገባው 99000 ብር ውጪ ሌላ ምንም ብር የለም ነበር እና በጣም ተጠንቀቁ እነዚህ በሃይማኖት ስም ሚነግዱ ሌቦች ናቸው በተለይ ሀብታሞችን ታርጌት ያያረጉ በብዙ ያጭበረበሩ ነው ያሉት እባካችሁ ተጠንቀቁ ብሏል ሁላችሁም እንግዲህ እህታችን እንደሰማችኋት ነውና በበቁ አባቶች ስም በጣም ይነገዳልና የበቁ አባቶች ይባላል በዚህ ዘመን እውነት የበቁ አባቶች አሉ በጾም በጸሎት በስግደት ተወስነው በአታቸውን ዘግተው ከሰው ተለያይተው በበረሃ የሚኖሩ በአታቸውን በየገዳሙ ዘግተው የሚኖሩ የበቁ አባቶች አሉ የጸሎት አባቶች አሉ እግዚአብሔር ጸጋውን ያበዛላቸው የበቁ ዓለምን የናቁ በአታቸውን የዘጉ አባቶች እንዳሉ ይታወቃል ድሮም ነበሩ አሁንም አሉ ወደፊትም ይኖራሉ ዓለም በቃይ ብለው በጸሎት የሚተጉ አባቶች ናቸው ለምንድነው በበቁ አባቶች ስም የምትሸወዱት የበቁ አባቶች ሲባሉ እስኪ ራሳችሁን ጠይቁ በምንድነው የሚበቁት በጸሎት ነው በስግደት ነው በምንድነው የበቁት ምን ሰማችሁ ሰዎች እኮ የበቁ አባቶች እየተባሉ ልብሱን ከመርካቶ ከሾላ እየገዙ በተንኮል በማጭበርበር የበቁ ሰዎች ነው ያገኘን ያለነው በጣም እኮ ነው የሚገርመው ታችን እንደነገረችን እነዚህ ሰዎች ቦዲጋርድ አላቸው የሚይዙት መኪና ትልቅ መኪና ነው እንዲያውም የሚጭበረበረውን ሰው በሀብት በንብረት የሚበልጡ ሰዎች ናቸውና እነዚህ ሁሉ የሚሰሩ ድራማዎች ናቸው ጊዜው ዘመኗል ድሮም አለ አሁንም አለ መኪና መከራየት ይችላሉ ልብስ መከራየት ይችላሉ መዘነጥ ይችላሉ በእርግጥ ይሄን ሁሉ ሚሊዮን ብር ያጭበረበሩና ያታለሉ
መኪና ይከራያሉ ምናምን ማለት ዘበት ነው። ግን ለማጭበርበር ስራቸው እንዲመቻቸው የራሳቸውን ነገር አይጠቀሙም። የተለያዩ ነገሮቻቸውን የሚቀይሩ ሰዎች ናቸው። ባለባበስም በሚይዙት መኪናም ራሳቸውን ሁሉ አፕዴት የሚያደርጉ ሰዎች ናቸው። በእነዚህ አይነት ሲስተም የሚንቀሳቀሱ ናቸውና እህታችን እንደነገረችን ሀብታም ሰዎችን ነው የሚያጠምዱት። ከተማ ውስጥ አሉ የተባሉ ሀብታም ሰዎችን ነው የሚያጠምዱት። ገንዘብ እናበዛላችኋለን እያሉ እንደዚህ አይነት ሰዎችን ነው የሚፈልጉት አሉ። በእርግጥ እንደዚህ አይነት የማጭበርበር ስራ የሚሰሩ ሰዎች ዳውን አይፈልጉትም። ዳው ገንዘብ የለው ምን የለው ምን ያረጉታል? ሀብታሙን ነው የሚፈልጉት። መርጠው ገንዘቡን በንጽህና ያላገኘውን በአቋራጭ መክበር የሚፈልገውን ሀብታም ነው የሚፈልጉት። እውነት እናንተ ይመስላችኋል የለፋችሁበትን ከእግዚአብሔር ጋር የሰራችሁበትን አስራት በኩራት የምታወጡበትን ገንዘብ ዝክር የምትዘክሩበትን ገንዘብ እግዚአብሔር በቀላሉ በከንቱ እንዲባክን የሚያደርግ ይመስላችኋል? እስኪ ራሳችሁን ልጠይቃችሁ። እግዚአብሔር ከሱ ጋር የሰራችሁትን የለፋችሁበትን ገንዘብ በከንቱ እንዲባክን አይፈልግም። ገንዘባችሁን ለእንደዚህ አይነት ጠላት አሳልፎ አይሰጥባችሁም። ግን በውስጣችሁ በአቋራጭ የመበልጸግ ገንዘቡን በንጽህና ያለማምጣት ገንዘባችሁን በአስራት በኩራት በኩል የማታስባርኩት በአስራት በኩራት በኩል በረከት እንድታገኙ የማታደርጉት ከሆነ ገንዘባችሁ በቀላሉ ይባክናል። ለዚህም ነው ሆም ብለው ታርጌት አድርገው እነዚህ ሰዎች ሀብታም ሰዎችን በንጽህና ገንዘባቸውን ያላመጡት ሰዎችን የሚያጠምዱት። ቀደም በቪዲዮ መጀመሪያ እህታችን ስትናገር ምንድነው ያለችው? ያ ሰውዬ ከመጭበርበሩ በፊት ጓደኛውን ሲያማክረው አው እንደዚህ አይነት ነገር አለ አይን ላይ ይደገማል እንደዚህ ያደርጋሉ ምናም ብሎ ከነገረው በኋላ ነበር ያ ሰውዬ የነቃውና ያው የተወሰነ ገንዘብ ቢበላ መንቃት የቻለ ቢሆንም ከእንደዚህ አይነት ሰዎች ጋር ስትገናኙ በእንደዚህ አይነት ፕሮሰስ ስታልፉ እርኩሳን መናፍስት እናንተም ላይ ያርፋሉ። ሰው ወፍጮ ቤት ሄዶ የዱቄት ብናኝ ሳይነካው እንደማይመጣ ሁሉ መናፍስትን ከተዋረሱ ከሚጎትቱ ከጠንቋዮች ከደብተራዎች ከባላውሊያ ከምናምን ሰዎች ጋር ተገናኝታችሁ መናፍስቶቹ እናንተን የማይተናኮሉበት እኛን የማይተናኮሉበት እኛ ላይ የማያርፉበት ምንም አይነት ምክንያት የለንም። እና እዚህ ጉዳይ ላይ በቀጥታም ሆነ በተዘዋዋሪ የተሳተፋችሁ ሰዎች ራሳችሁን ፈትሹ። ቤተክርስቲያን ሄዳችሁ ንስሐ ገብታችሁ ጸበል እየተጠመቃችሁ ራሳችሁን ፈትሹ። በእርግጠኝነት እናንተም ጋር ችግር ይኖራል። ሌላኛውና ዋናው ጉዳይ በቪዲዮ መጀመሪያም ቃል እንደገባውላችሁ እህታችን እንደተናገረችው አይነት ነገር እኔም ገጥሞኝ ያውቃል። በአንድ ወቅት እኔም ገጥሞኝ ያውቃልና ሌላኛውና ዋናው የዚህ ቪዲዮ ዋና ፍሬ ሐሳብ የሆነው በቪዲዮ መጀመሪያ ቃል እንደገባውላችሁ እኔም ከዚህ በፊት እንደዚህ አይነት ነገር ገጥሞኝ ያውቃል ብያችኋለሁና ጉዳዩ እንደዚህ ነው። እዚሁ አዲስ አበባ በመዲናችን መሃል ቦሌ ከተማ አንድ ዘመን ነበረችኝ። እቺ ባለሀብት ዘመዳችን በጣም በሀብታም በጣም ባለጸጋ በስሟ ተመዝግቦ የሚገኙ ብዙ ንብረቶች አሏት ነችና እኔ እንደ ዘመድነቴ ብዙ ቅርብ አይደለሁም። ግን ከዛ ቤትም የመጣፋ ልጅ አልነበርኩም። አልፎ አልፎ እየሄድኩኝ የኔ ኩያ ልጆች ስላሏት የመጠይቃት ዘመዴ ነችና በአንድ አጋጣሚ ነው ጓደኞቼን ለማግኘት ሲሄድ እንግዲህ የቦሌ ቤት እንደምታውቁት ነው ትንሹ የሚባለው ግቢ 500 ካሬ ነውና እቺ የዘመዳችን ቤት በጣም ትልቅ ግቢ ያላት ነችና እኔ ልክ ግቢው ውስጥ ከገባሁኝ በኋላ ግቢው በሩ ይንኳኳል። ግቢው ጥበቃ አለው። እንደነገርኳችሁ የሀብታም ቤት ነው። ግቢው ይከፈታል። ትልቅ ላንድ ክሮዘር ይገባል። ላንድ ክሮዘሩ ከገባ በኋላ በግራና በቀኝ ብዙ ሰዎች እኩል በሩን ከፍተው ምናምን ዱብ ዱብ ብለው ይወርዳሉ። ላንድ ክሮዘር መኪና የምታውቁት ከሆነ ከኋላው አንዳንዱ እንደዚህ እንደ ሸሚዝ ይከፈታል፣ አንዳንዱ ደግሞ ከታች ወደ ላይ እንደ ትራንክ የሚከፈት ነውና በሩ ተከፈተ። የኋላው በር ትልቅ የእንጨት ሳጥን ወጣ። ይሄ የእንጨት ሳጥን ትዝ ያለኝ ቅድም እህታችን ስትናገር ነውና ትልቅ የእንጨት ሳጥን በጨርቅ ተሸፈነ የሬሳ ሳጥን ይመስላል፣ ግን አይደለም። አጠር ብሎ መካከለኛ ነገር ሆኖ ከሬሳ ሳጥን ከአቬሬጅ ከሚሰራው ከሬሳ ሳጥን መካከለኛ ሆኖ ቁመቱን ከፍ ያለ ግን ፕሮፖርሽኑ ትክክል የሆነ ነውና እሱን ወረደ። እሱን በፍጥነት ይዘውት ገቡ። አንድ ክፍል ውስጥ ተቆለፈ። እዛ መኪና ውስጥ ጋቢ ለብሰው የተቀመጡ ሁለት ሰዎች ነበሩ። እነሱ ወርደው ትልቅ ቤት ነው ማናችንንም ሰላም አላሉንም፣ ማናችንም ሰዎች አላናገሩንም። ቀጥ ብለው ወደ ቤቱ ገቡ። ከዛ እኔ በቃ ግራ ገብቶኝ ቆሜ ያየው ነበርና እነሱም በሁኔታው ትንሽ ግራ የተጋቡ ይመስላሉ። ሳጥኑ ወደ ቤት ከገባ እነዛ ጋቢ የለበሱ ሰዎችም ወደ ቤት ውስጥ ከገቡ በኋላ እኔም ከጓደኞቼ ጋር ወደ ውጭ ወጣን። የዛ ቀን ያችን ብቻ ነበር ያየሁትና እኔም ግራ ገብቶኝ እንግዳ ነገር ነው እንደዚህ ነገር አይቼ አላቅም። አስከሬን ያዙ መስሎ ነበር ጋቢ የለበሱ ሰዎች ሳይ ሳጥኑ ደግሞ የሬሳ ሳጥን ይመስላል ግን አይደለምና የሚያሳዝነው ነገር በጣም በጥቂት ጊዜ ውስጥ ያ ነገር በተፈጠረ በሁለት በሶስት ወር ውስጥ ያቺ ዘመዴ ቦሌ የሚገኘው ቤቷን ሸጠች። ሌላም ሰፈርን ቤቶች ነበሯት፣ አንድ ሁለት ቤቶች ነበሯት። እነሱንም ሸጣ ድሮ ከምትኖርበት ህይወቷ ተፈጠፈጠች። እጇ ላይ ብዙ መኪኖች ነበሩ፣ እነሱ መኪኖቿም ተሸጡ። ይሄም ምላችሁ ነገር በሁለት በሶስት ወር ውስጥ ነው የተፈጠረው። ነገሮች ሆኖት እጅግ በጣም በፍጥነት ነውና
እኛም እንደ ቤተሰብ በጣም ግራ ገብቶን ነበርና የተፈጠረውን ነገር ለማጣራት እኔ በግሌ ብዙ ሞክሬ ነበርና ልሰማ አልቻልኩም። ብጠይቅ የሚነግረኝ ሰው አጣውና ወይኔ በጣም ያሳዝናልና ብዬ ያን ነገር ለማለፍ ተገደድኩኝ በጊዜው። መቼስ ጆሮ ለባለቤቱ ባዳ ነው። ወሬውን ከሌሎች ሰዎች ቆይቶ ሰማሁትና ምንድነው የተፈጠረው? ልክ በቪዲዮ መጀመሪያ ላይ እንዳያችኋት እቺታችን እነዚህም ሰዎች ዶላር እናበዛልሻለን ገንዘብሽንም እናባዛዋለን እዛ ያመጣነው ሳጥን ውስጥ ዶላር ይባዛልሻል በማለት ነበር ከዚህ ሴትዮ ጋር የተገናኙት ማለት ነውና ተገናኝተው ይሄን ስራ ለመስራት ቤት ተከራይታላቸው ረጅም ጊዜ ያኖረቻቸው ሰዎች ናቸውና እኔ ያየኋቸው የዛ ቀን ዋናውን ስራ ለመስራት ነበር ወደዛ ቤት የመጡትና ብዙ ነገሮች የተመሰቃቀሉት የዛ ቀን እዛ ቤት መተው ይሄ ገንዘብ ይሰበስባል የተባለውን እጣን ቤት ውስጥ መተው ካጨሱ ካጣኗቸው በኋላ ነበር ብዙ ነገር የተመታታባቸውና የሚገርማችሁ እቺ ዘመዴ ይባዛል የተባለውን ገንዘብ ሳይባዛላት አገኛለው ወይም ደግሞ ታገኛለሽ የተባለችው ቃል የተገባላትን ገንዘብ ደግሞ ሳታገኝ እና ያ ሁሉ የሰጠቻቸው ሚሊዮን ገንዘብ ይባዛልኛል ብላ በመጠበቅበት ሰዓት ያን ገንዘብ እነዚህ የበቁ ሰዎች የበቁ አባቶች የሚባሉ ሰዎች ገንዘቡን ይዘውባት እንደጠፉና ያኛው መሃል ቦሌ የነበረውን ቤቷን ለማዳን ስትል ሌላ ሰፈር የነበሩትን 2-3 ቤቶቿን የሚሸጣ ገንዘብ አመጣ ቤቱን ለማስመለስ ብትሞክርም እነዛ የበቁ ሰዎች አጭበርበሯትን ገንዘብ ከባንክ ተበድራ ስለነበር ያመጣችው ጊዜውም እንዴት እንደሆነባት አላቅም ብቻ 2-3 ቤት የሚሸጣ ዋናውን ቤቷን ማትረፍ አልቻለችም እና በዛ ገንዘብ ምክንያት ቦሌ ያለውንም ሌላ ሰፈር ውስጥ የነበራትን ቤት አጣ ጭራሽ ምን እንደነካት አይታወቅም ደና ስራ የነበራት ሴትዮ ያ መሃል ቦሌ ከተማ የምትኖርበትን ቤት በባንክ አሲዛ ብዙ ሚሊዮን ገንዘቦች ለሰዎቹ እንደሰጠችና ዛሬ በጣም የምታሳዝንና ጎስቋላ ህይወት የምትኖር ሰው ሆናለችና እባካችሁ እንደዚህ አይነት ነገር አለ ብዙ ኮተት አለ አዲስ አበባ ከተማ ውስጥም ሆነ በመላው ኢትዮጵያ ብዙ አይነት የማጭበርበር ስራዎች ይሰራሉ እኔ ትዝ ይለኛል ያኔ በጣም ትንሽ ልጅ ነበርኩኝ የዛሬ 10 ዓመት አካባቢ ይመስለኛልና አንድ ማቀው ሰው ነው እንደዚህ ሲናገር የሰማሁት የበቁ አባቶች ናቸው ገዳም ነው የሚኖሩት እጃቸው ላይ ለሚሊተሪ ፐርፐዝ የሚውል ለጦር መሳሪያ ግዢ የሚውል $1 ሚሊዮን አላቸው ዶላሩ ደግሞ አንድ ኖት ነው እላዩም ላይ የባራክ ኦባማ ፎቶ ብቻ ያለበት ነውና እሱን የሚመነዝርልን ሰው ያስፈልጋል ተብሎ በጣም ሲራወጡ ተፍተፍ ሲሉ አስተዋውሳለሁና እንደማስተዋውሰው በወቅቱ ይሄ 1 ሚሊዮን ብሩን ለመዘርዘር በሚሯሯጡበት ሰዓት እዚህ የበቁ የሚባሉ ሰዎች የተለያዩ አይነት ትዕዛዞችን ሰጧቸው ነበር ለነዚህ ሰዎችና ከትዕዛዙ ማከል ባንክ የሚሰራ ሰው እንዳታመጡብን ይሏቸው ነበርና የባንክ ሰዎች ይሄ ገንዘብ ኢትዮጵያ እንኳን የላትም ያጋለጡናል ገንዘባችን ያስበሉብናል ያሉ ያወናብዷቸው ነበር ባይምሯቸው ይጫወቱባቸው ነበርና በዛ ግርግር እነዚህ እንደላላዎች እኛ ስለቸገረን ይሄ ዶላር ሲዘረዘር የሚሰጣችሁ ያሉ ከነዛ ሰዎች የተለያዩ 50 60 70 80 ሺህ ብር ይወስዱባቸው እንደነበረ እነዛም ሰዎች በፈቃድ ይሰጧቸው እንደነበረ አስተዋውሳለሁና መጨረሻም እነዚህ ሰዎች እንደተጨበረበሩ እነዚህ በቁ ሰዎች የሚባሉ ሰዎችም እንዳጭበረበሯቸው አስተዋውሳለሁና እባካችሁ ራሳችሁን ጠብቁ ላለው የዛሬ መልእክቴን ጨርሻለሁ በሌላ ቪዲዮ እስክንገናኝ ድረስ ራሳችሁን ጠብቁ መልእክቴ ነው